ሰበር ዜና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ህወሓት የፕሪቶሪያ ስምምነትን ጥሷል አሉ። ኢራንና አሜሪካ ዳግም ወደ ጦርነት የተኩስ አቁም ስምምነቱ ከመድረሱ በፊት ማምራታቸውን። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን። ጋፋት ዜና የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልነውን የምናደርስበት ሰዓት ላይ እንገኛለን። በቅድሚያ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ህዝባዊ ወያኔ ሓርነት ትግራይ ህወሓት ከ6 ዓመታት በፊት በክልሉ በተካሄደው ምርጫ የተቋቋመውን ምክር ቤት እንዲመለስ ያስተላለፈው ውሳኔ የፕሪቶሪያ ስምምነትን ውድቅ የሚያደርግ ነው ሲሉ ተናገሩ። ፕሬዝዳንቱ የሚመሩት ካቢኔና የመንግስት መስሪያ ቤቶችም በመደበኛ ስራቸውም እንደሚቀጥሉም ገልጸዋል። ሌተናል ጄኔራል ታደሰ ወረደ ይህንን ያሉትም ዛሬ ማክሰኞ ሚያዝያ 13 2018 ዓ.ም በሰጡት ጋዜጣዊ መግለጫም እንደሆነ የትግራይ ክልል ኮሙኒኬሽን ቢሮ በፌስቡክ ገጹ ላይ ያወጣው መረጃ ያመለክታል። ፕሬዝዳንቱ ከጦርነት በፊት የነበረው መንግስት ወደ ቦታው እንዲመለስ መወሰን ለፕሪቶሪያ ስምምነት የሚያስገኘው ጥቅም እንደማይኖር ገልጸው ይህ ስምምነትም በይፋ እንደተጣሰ ነው ታደሰ ወረደ የተናገሩት። ፕሬዝዳንቱ ይህን ያሉት ባለፈው ሳምንት የማዕከላዊ ኮሚቴ ስብሰባ ያካሄደው ህወሓት የትግራይ ጦርነት ከመጀመሩ አስቀድሞ በ2012 ዓ.ም በክልሉ በተካሄደው ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን ካሳወቀ ከቀናት በኋላ ነው። ማዕከላዊ ኮሚቴው ባወጣው መግለጫ የፌዴራል መንግስት ላለፉት 3 ዓመታት ትግራይ ክልልን ያስተዳደረው ጊዜያዊ አስተዳደር ለተጨማሪ 1 ዓመት እንዲራዘም ውሳኔ ማሳለፉንም ተቃውሟል። ጊዜያዊ አስተዳደሩ የተቋቋመው የሉዓላዊ ስልጣን ባለቤትነትና የህዝብ ውሳኔ ሰጭነት መገለጫ የሆነውን ምክር ቤት ለሰላም ሲባል ወደ ጎን ተደርጎም እንደሆነም ጠቅሷል። አሁን ግን 2.8 ሚሊዮን ገዳማ ህዝብ የመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑንም ነበር የገለጹት። ምክር ቤቱ ከተቋቋመ በኋላ በፕሬዝዳንት ታደሰ ወረደ የሚመራው የክልሉ አስፈጻሚ አካል አቃፊ ሆኖ እንዲቋቋም ያለውን ፍላጎትም አሳውቋል። ይህ የህወሓት ውሳኔ ፕሪቶሪያ ስምምነትን የሚሽርና ጊዜያዊ አስተዳደርን የሚያፈርስ ተደርጎም ተቆጥሯል። በዚህ ጉዳይ ላይ አስተያየት የሰጡት የጊዜያዊ አስተዳደሩ ፕሬዝዳንት ታደሰም የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረው መንግስት ወደ ነበረበት እንዲመለስ ያስተላለፈው ውሳኔ የፕሪቶሪያው ስምምነትን ውድቅ የሚያደርግ እንደሆነ ነው የተናገሩት። አሜሪካና ኢራን መካከል ይደረጋል ተብሎ የሚጠበቀው ሁለተኛ ዙር ንግግር ቴህራን እንደምትሳተፍ እስካሁን በይፋ ለማሳወቋን ያሸማጋይ ሀገሯ ፓኪስታን ለመጀመሪያ ጊዜ ገለጸች። የፓኪስታን መረጃና ብሮድካስቲንግ ሚኒስትር አቱላህ ታራርም እንደተናገሩት ፓኪስታንን እንዳሸማጋይ አገርነቷ ከኢራን ጋር ያልተቋረጠ ግንኙነት እያደረገች ነው፣ እንዲሁም የዲፕሎማሲያና የንግግር መንገድም እየተከተለች ነው ብለዋል። አሜሪካና ኢራን የደረሱት የሁለቱ ስምምነት የተኩስ አቁም በነገው ዕለት የሚጠናቀቅ ሲሆን ፕሬዝዳንት ዶናልድ ትራምፕ ተደራዳሪ ቡድናቸው ወደ ፓኪስታን እንደሚልኩም አስታውቀዋል። ነገር ግን ይህ ዜና እስከተጠናከረበት ድረስ ጄዲ ቫንስም ሆነ ልኡካቸው ወደ ቦታውም አላመሩም። የተኩስ አቁሙ ጊዜ ከመጠናቀቁ በፊት ኢራን በድርድሩ እንደምትሳተፍ ውሳኔ ማሳለፏ ወሳኝ መሆኑን የፓኪስታን ሚኒስትርም ተናግረዋል። ሚኒስትሩ በኤክስ ገጻቸው ባወጡት መግለጫ ፓኪስታን የኢራን አመራሮችን በሁለተኛ ዙር ድርድር እንዲሳተፉ ለማሳመን ከልብ የመነጨ ጥረት አድርጋለች። ይህ ጥረትም አሁንም ቀጥሏል ብለዋል። ሁለተኛ ዙር ድርድር የሚካሄደው ነገር ካለው ሳምንት መጨረሻ አንስቶም እንጥልጥል ላይ የሚገኝ ሲሆን አሁን ፓኪስታን የሰጠችው መግለጫ ንግግሩ የመካሄዱን ጉዳይ በኢራን እጅ እንደሚገኝ እውቅናም የሰጠ ነው። ፓኪስታን ኢራን የመሳተፏን ነገር አለመረጋገጡን በይፋም ስታሳውቅ ይህ ለመጀመሪያ ጊዜ ነው። ኢራን ከአሜሪካ ጋር ድርድር የምታደርግ ከሆነ ንግግር ውስጥ የምትገባው እጇን ቃታዋ ላይ አድርጋ እንደሚሆንና የመከላከያ ኃይሏም ሙሉ ዝግጅቱን እንደሚኖረው የአገሪቱ መንግስት ቃል አቀባይ ተናገሩ። ከመንግስታዊ ዜና ወኪል ኢርና ጋራ ቆይታ ያደረጉት ቃል አቀባይ ፋጤማ ሞሃጅራኒ ኢራን በፓኪስታን ዋና ከተማ ኢስላማባድ በሚካሄደው ቀጣይ ዙር ድርድር ትሳተፍ እንደሆነ ማረጋገጫም ይሁን ማስተባበያም አልሰጡም። ከፊት ለፊታችን ሁለት ስትራቴጂዎች አሉ። የመጀመሪያው የጦርነት ስትራቴጂ ነው። ሁለተኛው ደግሞ የዲፕሎማሲ
ስትራቴጂ ነው ሲሉ ለዜና ወኪሉ ተናግረዋል። የኢራን ተደራዳሪ ቡድን ብሔራዊ ጥቅም ላይ ቅንጣት እንኳን አያመቻምችም ብለዋል። ቃል አቀባዩ ይህንን የአገሪቱን መንግስት አቋም የገለጹት ሁለተኛ ዙር ድርድር ይካሄድ እንደሆነ ማረጋገጫ ባልተገኘበት ሁኔታ ውስጥ ነው። ተደራዳሪ ሉካቸውን ወደ ፓኪስታን እንደሚልኩ ያስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ተደራዳሪዎቿን ወደ ፓኪስታን ከመላክ ውጭም አማራጭ የላትም ማለቱ ከወዲሁ የቃላት ጦርነቱ እያደገ ወደ ፊዚካል ወይም የአካል ግጭት ሊያመራ ይችላል ይላሉ። በነገው ዕለት የሚጠናቀቀው የሁለት ሳምንት የተኩስ አቁም የማራዘም ፍላጎትም እንደሌላቸውም አስታውቀዋል። አክለውም ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ለሚደረገው ድርድር ልኡኳን ወደ ፓኪስታን ከመላክ ውጭ አማራጭ የላትም በማለትም በአጽንኦት ተናገሩ። በምክትል ፕሬዝዳንት ጄዲ ቫንስ የሚመራው የአሜሪካ ልኡክ ከኢራን ጋር ለሚደረገው ንግግር ዛሬ ወደ ፓኪስታን የሚጓዝ ቢሆንም እስካሁን ድረስ ቴሄራን ተደራዳሪዎቿን እንደምትልክ ማረጋገጫ አልሰጠችም። ከአሜሪካ የቴሌቪዥን ጣቢያ በሲኤንቢሲ ጋር ቃለ መጠይቅ ያደረጉት ፕሬዝዳንት ትራምፕ የሚደረገው ድርድር ከታላቅ ስምምነት ጋር ይጠናቀቃል የሚል መተማመን እንዳላቸው ተናግረዋል። አሜሪካ እየተጋፈጠች ያለችው ከጥሩ ሰዎች ጋር አይደለም ያሉት ትራምፕ ነገር ግን ስኬታማ ተግባር እያከናወኑ መሆናቸውን ጠቅሰዋል። አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ታላቅ ስኬትም ሲሉ ጠርተውታል። አሜሪካና ኢራን ለሁለት ሳምንት እንዲቆይ የተስማሙት የተኩስ አቁም ነገ ረቡዕ በይፋ ይጠናቀቃል። ከኢራን ጋር የሚደረገው ድርድር በጥሩ ሁኔታ የሚሄድ ከሆነ ተኩስ አቁሙን ያራዝሙት እንደሆነ የተጠየቁት ትራምፕ ያንን ማድረግ አልፈልግም ሲሉም አቋማቸውን አሳውቀዋል። የቦምብ ድብደባ እንደሚኖር እጠብቃለሁ ምክንያቱም ጥሩ ባህሪ ነው ሲሉም ተናግረዋል። ስምምነት ላይ ለመድረስ ብዙ ጊዜ እንደሌለ የጠቀሱት ፕሬዝዳንቱ ኢራኖችም ከአሜሪካ ጋር የሚስማሙ ከሆነ እጅግ ጥሩ ስፍራ ላይ ያርፋሉ ብለዋል። አሁንም አሜሪካና ኢራን ለሁለት ሳምንት የደረሱ ተኩስ አቁም ሊጠናቀቅ በተቃረበበት ጊዜ ሁለቱ ሀገራት ተኩስ አቁሙን በመጣስም እየተካሰሱ ነው። አሜሪካ ኃይሎች ኢራንን መርከብ ከተቆጣጠሩ በኋላ ፕሬዝዳንት ዶናልድ ትራምፕ ኢራን የተኩስ አቁሙን ለበርካታ ጊዜያት እየተሳች ነው ሲሉም ኢራን በበኩላቸው አሜሪካ የባህር ላይ ውንብድናም እየፈጸመች ነው ሲሉም የቃላት ጦርነቱን ከወዲሁ ጀምሮታል። ፕሬዝዳንት በትሩዝ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍም አሜሪካ የምትጽፈውን ጥቃት ያስቆመውን የተኩስ አቁም ኢራን በተደጋጋሚ ጥሳለች ሲሉም ከሰዋል። ነገር ግን ትራምፕ ለዚህ ክሳቸው ምንም አይነት ማብራሪያም ሆነ ማጠናከሪያም አልሰጡም። ኢራን በበኩሏ አሜሪካ የተደረሰውን የሁለት ሳምንት የተኩስ አቁም በተደጋጋሚ ጥሳለች ስትል ስትከስም ቆይታለች። በሆርሙዝ ወሽመጥ የሚንቀሳቀሱ መርከቦች ላይ እቀባን ሲጥልና ሲያነሳ የቆየው ሁለቱ ሀገራት በአካባቢው ያላቸውን የበላይነት ለማሳየትም እየጣሩ ነው። የአሜሪካ ባህር ኃይል በሆርሙዝ ወሽመጥ ላይ የተጣለውን እገዳ የጣሰ ነው ባሉት የኢራን መርከብ ላይ መተኮሳቸውን ተከትሎ የኢራን ጦር ኃይል ለአሜሪካ ወታደራዊ ባህር ላይ ውንብድና ላለው ጥቃትም አጸፋ በድሮን መመለሱ የሚታወስ ነው። ጨምሮም አሜሪካ በሆርሙዝ ወሽመጥ ላይ በኢራን መርከቦች የወሰደች ያለው እርምጃ የተኩስ አቁም ስምምነቱን የሚጥስ ነው በማለትም ከሳለች። በፓኪስታን የቻይና አምባሳደር ኢስላማባድ አሜሪካና ኢራን ወደ ውይይት ጠረጴዛ እንዲመጡ የሚያደርጉትን ጥረትም ቤጂንግ ሙሉ በሙሉ እንደምትደግፍ ገለጹ። የፓኪስታኑ ምክትል ጠቅላይ ሚኒስትር ኢሻቅ ዳር ከጂያንግ ዞሪያንግ ጋራም በአካባቢው ስላለው ሁኔታ መወያየታቸው ተገልጿል። በስብሰባው ወቅትም ዛይዶንግ ፓኪስታን በዩናይትድ ስቴትስ እና በኢራን መካከል ቀጠናውን ከዛም ባሻገር ዘላቂ ሰላምን ለመረጋገጥ እንዲመጣ ፓኪስታን የምታደርገውን ቀጣይ ጥረትም ማድነቃቸውን የፓኪስታን ውጭ ጉዳይ ሚኒስትር ገልጿል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። የተለያዩ ዓለም አቀፍ መገናኛ ብዙሃን መረጃዎች እንዲደርሷችሁ የዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ኮሜንት ያድርጉ። እናመሰግናለን።